ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። ዛሬ ይዤላችሁ የመጣሁት ከሀ እስከ ቀ ያሉ ፊደላቶችን ማንበብ መጻፍ ይሆናል። በውስጥ መስመር ለመማር ባዮ ላይ ባሉ ስልኮች በኢሞ፣ ቴሌግራም እንዲሁም በዋትስአፕ መደወል ትችላላችሁ። ወደ ዕለቱ ክላሳችን ስንሄድ አ ሁ ሂ ሃ ሄ ህ ሆ። ሃ ስንል ኤች ኤ፣ ሁ ስንል ኤች ዩ፣ ሂ ስንል ኤች አይ፣ ሃ ስንል ኤች ኤ፣ ሄ ስንል ኤች አይ ኢ፣ ህ ስንል ኤች፣ ሆ ስንል ኤች ኦ። አምስተኛ ፊደል ብዙ ጊዜ የተለያየ ነገር ሊያጋጥማችሁ ይችላል፣ ግን በዚህኛው ሞር ብትይዙት ከመጀመሪያ ፊደል ጋር እንዳይጋጭባችሁ መልካም ነው ብዬ አስባለሁ። ለ ኤል ኤ፣ ሉ ኤል ዩ፣ ሊ ኤል አይ፣ ላ ኤል ኤ፣ ሌ ኤል አይ ኢ፣ ል ኤል፣ ሎ ኤል ኦ። እሺ መ ኤም ኢ፣ ሙ ኤም ዩ፣ ሚ ኤም አይ፣ ማ ኤም ኤ፣ ሜ ኤም አይ ኢ፣ ም ኤም፣ ሞ ኤም ኦ። ሰ ኤስ ኢ፣ ሱ ኤስ ዩ፣ ሲ ኤስ አይ፣ ሳ ኤስ ኤ፣ ሴ ኤስ አይ ኢ፣ ስ ኤስ፣ ሶ ኤስ ኦ። ሸ ሲ ኤች ኢ፣ ሹ ሲ ኤች ዩ፣ ሺ ሲ ኤች አይ፣ ሻ ሲ ኤች ኤ፣ ሼ ሲ ኤች አይ ኢ፣ ሽ ሲ ኤች፣ ሾ ሲ ኤች ኦ። እናደርጋለን። የመጨረሻው ፊደል ቀ ኬ ኢ፣ ቁ ኬ ዩ፣ ቂ ኬ አይ፣ ቃ ኬ ኤ፣ ቄ ኬ አይ ኢ፣ ቅ ኬ፣ ቆ ኬ ኦ። ምናልባት ቀ በኪው ተወክላ ትችላላችሁ፣ ግን ሞስት ፕሮባቢሊቲ የምንጠቀምባት በኬ ነው ማለት ነው። ኦኬ አሁን እዚህ ጋር በደንብ አድርጋችሁ መያዝ ያለባችሁ ነገር ምንድን ነው? ወደዚህ ወደ ታች ስንወርድ የመጀመሪያ ፊደላቶች ኢን እንደሚያስከትሉ ማወቅ ማለት ነው። የምንጠቀማቸው ዋው ሌተራች ኢን እንደሆነ ከሀ ውጭ ለ መ ሰ ሸ ቀ ስንል ኢ ኢ ኢ ኢ ኢን ያስከትላሉ። ኮንሶናንቶች ይለያያሉ። ወደታች በምንወርድበት ጊዜ ቫውል ሌተሮች አ ይለያዩ ማለት ነው። አሁንም ወደታች በምንወርድበት ጊዜ ሁ ስንል ዩ፣ ሉ ስንል ዩ፣ ሙ ስንል ዩ፣ ሱ ስንል ዩ፣ ሹ ስንል ዩ፣ ቁ ስንል ዩ። ወደታች ስንወርድ ምንም አይነት መለያየት አይመጣም ማለት ነው። ነገር ግን ኮንሶናንት ሌተሮች ይለያያሉ። ኮንሶናንትና ቫውል ሌተሮችን ማወቅ ግዴታ ይላቸዋል። ምናልባት ካላያችኋቸው ቀድሜ የሰሯቸው ቪዲዮዎች አሉ፣ ከዛ ጋር ገብታችሁ ማየት ትችላላችሁ ማለት ነው። ሶስተኛ ፊደል ደግሞ ስንሄድ የሶስተኛ ፊደል አጠቃላይ የምንጠቀማት ቫውል ሌተር ማናት? አይ ናት ማለት ነው። አይ አይ። እንደዚህ አግድም በምንሄድበት ጊዜ ኤች ለምሳሌ ለሃ ኤች የመጀመሪያ ፊደል ምንም አትለያይም። ለለ ኤል እስከ መጨረሻው እስከ ሎ አትለያይም። ለመ ኤም እስከ መጨረሻው አትለያይም። ለሰ ኤስ እስከ መጨረሻው አትለያይም። ለሸ ሲ ኤች እስከ መጨረሻው አትለያይም ማለት ነው። ለቀ ኬ እስከ መጨረሻው አትለያይም፣ ወይም ኪውን ከተጠቀምነ ኪው ማለት ነው። ወደ ታች በምንመጣበት ጊዜ ደግሞ ማይለያዩት ማን ናቸው ማለት ነው? ቫውል ሌተሮች ናቸው። አግድም ወደምንሄድበት ጊዜ ደግሞ ኮንሶናንት ሌተሮች አይለያዩም፣ ቫውል ሌተሮች ይለያያሉ ማለት ነው። ስለዚህ በዚህ መንገድ ከያዛችሁት ምንም አይነት ችግር አያመጣም። በአጭር ጊዜ ውስጥ መረዳት ትችላላችሁ ማለት ነው። አራተኛ ፊደል ኤች ኤ አልና አይደለ? ሀ ለምሳሌ ከዛ ኤን ያስከትላሉ ማለት ነው። ኤ ኤ ኤ ኤ ኤ ኤ ያስከትላል ማለት ነው። አምስተኛ ፊደል ኤች አይ አይ ኢ ያስከትላል። ኤች አይ ኢ ለሄ ጻፍና አይደለ? ለሌ ደግሞ ኤልን እናስከትልና ኤል አይ ኢ፣ አይ ኢ ምንም አይነት ልዩነት አያመጡም። ወደታች ስለሆነ የምንሄደው አምስተኛ ፊደል ሁሉም የሚጠቀሙ አይ ኢን ስለሆነ ማለት ነው። ለሜ ኤም አይ ኢ፣ አይ ኢ አልተለያየም ማለት ነው። ቫውል ሌተሮች ምንም አይነት ለውጥ አያመጡም ማለት ነው። ሴ ስንል ደግሞ ኤስ አይ ኢ፣ አሁንም ቫውል ሌተሮች ለውጥ የላቸውም ማለት ነው። የምንሄደው ወደታች ስለሆነ። ሼ ስንል ሲ ኤች አይ ኢ፣ ቫውል ሌተር ለውጥ የለውም። ቄ ስንል ኬ አይ ኢ፣ ምንም አይነት የቫውል ሌተር ለውጥ አላገኘንም ማለት ነው።
ስድስተኛ ፊደል ቫውል ሌተር የሚያስከትሉት መጀመሪያ ላይ በምንጽፋቸው ጊዜና በስም መጀመሪያ ላይ በሚመጡ ጊዜ ብዙ ጊዜ በስም መጀመሪያ ላይ ወይም በቃል መጀመሪያ በእንግሊዝኛ በኔም ኦር በወርድ ፈርስት ላይ በሚመጡበት ጊዜ ማለት ነው። ፈርስት ሌተር ሆኖ በሚጻፉበት ጊዜ አይን ያስከተላሉ። ከዛ ውጭ ግን አይን አያስከትሉ ማለት ነው። የየራሳቸውን ሳውንድ ይከተላሉ። ቅ ለማለት ለምሳሌ ኪውን እንጠቀማለን ወይም ደግሞ ኬን እንጠቀማለን ማለት ነው። ሽ ለማለት ሲኤችን፣ ስ ለማለት ኤስን፣ ም ለማለት ኤምን፣ ል ለማለት ኤልን፣ ህ ለማለት ኤች እንጠቀማለን ማለት ነው። መጨረሻ ፊደላቶች ደግሞ የሚያስከትሉት ቫውል ሌተር ኦ ይሆናል ማለት ነው። ሁሉም ፊደል የሚያስከትሉት ቫውል ሌተር ኦ ይሆናል ማለት ነው። ለሆ ኤች ኦ፣ ለሎ ኤል ኦ፣ ለሞ ኤም ኦ፣ ለሶ ኤስ ኦ፣ ለሾ ሲኤች ኦ፣ ለቆ ኬኦ ወይም ኪው ኦ ብያቸዋለሁ። እዚህ ጋር በደንብ አድርጋችሁ መያዝ አለባችሁ። ቀ ብዙ ጊዜ በኬ ስለምንጠቀማት ነው እንጂ በኪውም አልፎ አልፎ ትወከላለች ማለት ነው። ለምሳሌ ኳንቲቲ በምንልበት ጊዜ ኪው ዩ ኤ አድርገን እንጠቀማለን ማለት ነው። እሺ ምናልባት እንግዲህ ከሀ እስከ ቀ ያሉ ፊደላቶች ግልጽ እንደሆንላችሁ ተስፋ አድርጋለሁ። እስቲ ክፍል 2 ይሰራልን የምትሉ 2 ቁጥርን ጻፉልኝ። ቪዲዮውን በደንብ ተከታተሉት፣ ይጠቅማችኋል። አማርኛም እንግሊዝኛም በአንድ ላይ ነው እያስተማርን ያለነው። ስለዚህ ስለሚጠቅማችሁ በደንብ ተከታተሉት። ኦንላይን ለመማር ባዮ ላይ ባሉ ስልኮች ወይም ደግሞ እዚህ ጋር ባስቀመጡላችሁ ስልክ በኢሞ በቴሌግራም እንዲሁም በዋትስአፕ መደወል ትችላላችሁ ማለት ነው። እስካሁን ስላዳመጣችሁኝ አመሰግናለሁ።